ወንጌል የቤተ መንግስት በር አይዘው ብልጽግና ስለሆንክ የብልጽግና ካድሬ ስለሆንክ ከፖለቲካው ጋር ቤተክርስቲያኒቷን ለመውጋት ተነሳ። ለምንድነው ህግ ማታከብሩት? የህግ ባለሙያዎች አሁን እንፈልጋቸዋለን። ጸበሉን ተጠምቆ የሚመጣበት ገዳም ነው። ገዳም ላይ ግን ዛሬ ደም ይፈሳል። ከዛ ባለፈ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን የምናውቃቸው ቤተክርስቲያን ስትነካ ቀድመው በመገኘት በሚሊዮን የሚቆጠር ህዝብ ከሚቀብር አንድ ከሰማይ መልአክ ቢቀበል ይሻላል። አንዴ እውነት ቦታዋ እስር ቤት ትሆናለች። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ስለሆናችሁ ከልብ ነው የማመሰግነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ትላንትና እንግዲህ ከሰዓት በኋላ ከመስሪያ ቦታቸው ላይ ተወስደው የት እንዳሉ አናውቅም ብለን ነበረ። የጸጥታ አካላት ነን የሚሉ አካላት ከቢሮአቸው እንደወሰዷቸው ያም ማለት ከሰዓት አካባቢ ላይ ከልጆቻቸው ወይም ከስራ ባልደረቦቻቸው ጋር የስራ ስምሪት ሰጥተው ወደ ሌላኛው ጉዳያቸው ለመውጣት መኪና ለማስነሳት ጥረት በሚያደርጉበት ሰዓት ላይ ከጸጥታ አካላት ነን የመጣን የሚሉ አካላት ወስዷቸው የት አደረሷቸው የሚል በማህበራዊ ሚዲያዎቻችን ላይ ስናጋራችሁ ቆይተናል። እዚሁ ጉዳይ ላይ እንደዚሁ አዲስ መረጃ አለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ለሀገራችን ኢትዮጵያ እግዚአብሔር ደው ምህረቱን ይላክልን፣ ለታሰሩትም ምህረቱን፣ ለታመሙም እንደዚሁ ምህረቱን ይስጥልን እያልን እስከ መቼ ግን ልንታሰር እንችላለን? የምንታሰርበት ምክንያት የምንፈታበትስ ምክንያት ምንድነው እሱ የሚለውን በውል ማወቅስ የለብንም የሚሉትን ሐሳቦች እንዲሁም ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አሁንስ የት ናቸው የሚለውን ከተከታዩ መልእክት በኋላ ስመለስ የማጋራችሁ ይሆናል። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬም እቤታቸው የሉም። እጅግ በሚያስጨንቅ እጅግ በሚያስፈራ ጊዜ ላይ ነው ያሉት ቤተሰቦቻቸው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ደግሞ የሁሉም ኦርቶዶክሳውያን የሁሉም ኢትዮጵያውያንም ጭምር ልጅም ናቸውና ዝም ልትሉ ዝም ልንልም አይገባም። ይህንኑ ጉዳይ ካፍታ ቆይታ በኋላ እንዲናነሳዋለን። አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባዕት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባዕት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ እስከዚህ ሰዓት ድረስ ላደረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ትላንት አለው ዛሬ የሉም መባል እንደዚሁ የለመድንበት ጊዜ ነው። ትላንት ታይተዋል ዛሬ ጠፍተዋልም መባል የተጀመረበት ጊዜ ላይ ነው። ለዚህ ብዙ ማሳያዎችን ማንሳት እንችላለን። በጣም በሚያስገርም በሚያስደንቅ መልኩ ሰኔ 15 ቀን ለ16 አጥቢያ ማለት ነው። በጣም በሚያሳዝን በሚያስደነግጥ መልኩ ራማ ኪዳነ ምሕረት ገቢ ማሰባሰቢያ ላይ አመሻሹን እስከ እኩለ ሌሊት 6 ሰዓት ድረስ የገቢውን ማሰባሰቡን ሲመሩ የነበሩት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ምሽቱን በቤተ ክርስቲያን ሱታፌ ላይ በቤተ ክርስቲያን አገልግሎት ላይ ቆይተው ጠዋት ወደ ቢሮ ገብተው ከሰዓት ላይ ደግሞ ወደ እስር ቤት ሆነዋል ጉዟቸው ማለት ነው። ይህን ያልንበት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ቤተሰቦቻቸው ያሉበትን ቦታ ለማወቅ በጣም ተቸግረው ነበር። እኛም በማህበራዊ ሚዲያ ላይ አጋርተናችሁ ነበር። አመሻሹን ያንን መረጃ ከለቀቅን በኋላ ግን ሜክሲኮ በሚገኘው የምርመራ ጣቢያ ውስጥ እንደሚገኙ ለማወቅ ችለናል። ከቤተሰቦቻቸው በመልካም ጤንነት ላይ እንዳሉም እንደዚሁ ነግረውናል ቤተሰቦቻቸው። ይህ እፎይታ ነው የት እንዳሉ ማወቃቸውም ጭምር ማለት ነው። ግን በጣም የሚያስገርመኝ የሚያስደንቀኝ መልኩ ህግ ያለባት ሀገር መንግስት ያለን የተከበረን ህዝቦች ያለንበት ሀገር ነውና ያለነው ስንወሰድ የት እንደምንሄድ ቢያንስ ለሚያዘው ሰው ቢነገር፣ ሁለተኛ ደግሞ የሚወስዱት አካላቶች
የተወሰደውን ሰው በአቅራቢያው ላለው ሰው ወደ ህግ አካል ወደ ህግ ጥላ ስር ሄደዋል አታስቡ አትፍሩ በህግ ጥላ ስር ነው ያሉት ደህንነታቸው ምቾታቸው የተጠበቀ ቦታ ነው ያሉት ለቤተሰቦቻቸው ንገሩ የሚያስፈልግ ከሆነ የህግ ባለሙያ የህግ ጠበቃዎቻቸውን ይዘው ይምጡ ብሎ ቢናገሩ ምንድነው የሚቀርባቸው ምንድነው የሚጎልባቸው የህግ አካላት እንደው እኔ አላውቅም በተለይ የቤተክርስቲያን ልጆችን ለመያዝ ብዙ ሳይንስ የሚያስፈልግ አይመስለኝም ደብዳቤ ብትልኩላቸው መጥሪያ ብትልኩላቸው ምን መጣ ሰዎች ነው ክብር ማሳነስ ነው የሚፈልገው ስነ ልቦና ጫና ማምጣት ነው የሚፈልገው አላውቅም እኔ ሀገር አለኝ ብዬ መኮራ ሰው ነኝ መንግስት አለን ብዬ ማምን ሰው ነኝ ስለዚህ መንግስት ባለባት ሀገር ላይ ደግሞ ህግ መከበር መቻል አለበት ምንም ጥርጥር የለም ማንኛውም ሰው ለጥርጣሬ ሊፈለግ ይችላል ለጥያቄ ሊፈለግ ይችላል ሶኬ በህግ ጥላ ስር መቆየቱ ምንም ችግር የለው ግን ወደ ህግ ጥላ ስር የሚሄድበት መንገድ ለምንድነው እሱ ማታስተካክሉት የህግ ሰዎች ህግ የምታስከብሩ ሰዎች ለምንድነው ህግ ማታከብሩት ለምንድነው ቤተሰብ እንዲረበሽ የምትፈልጉት ለምንድነው ሌሎች ነገሮች እንዲነሱ የምትፈልጉት ይሄ ሁሉ ጫጫታ ይሄ ሁሉ ጋጋታ ወደ ሚዲያም ሳይወጣ እኮ በህግ የሚፈለገው አካል ለተፈለገበት ዓላማ ሄዶ ስለ ሀገር ሲባል እኮ ሰው ሊፈለግ ይችላል በችግር ብቻ አይደለም ለሀገር የሚጠቅም መረጃ አለ ተብሎ ለሀገር የሚጠቅም ከሆነ በውጮቹ ዓለም እኮ እናያለን ዜጎች ወደ ህግ ቦታዎች በብዛት ይሄዳሉ በክብር በኩራት አሁን እኮ የተያዘው ብቻ አይደለም የተያዘውን ለመጠየቅ የሚሄደው ሰው ሁሉ ይፈራል በቃ የተያዘው ሁሉ ለምን በህግ ስላልሆነ ስለዚህ ይሄንን አስከብሩልን በዚህ ሰዓት በህግ ጥላ ስር ነው የሚገኙት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ የህግ ባለሙያዎች አሁን እንፈልጋቸዋለን የተከሰሱበትን የተጠረጠሩበትን ወንጀል ስናውቅ እንነግራቸዋለን የሚያስከስስ ፍርድ ቤት የሚያስቆም ከሆነ ሌሎች ተጨማሪ መረጃዎችን እንዳገኘን እንነግራቸዋለን በዚህ ሰዓት ግን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እግዚአብሔር የተመሰገነ ይሁን ብዙዎች እንደምንሰማው ተይዟል ታፍኗል ጠፍቷል የሚባለው መረጃ ሳይሆን ተይዟል በህግ ቁጥጥር ስር ውለዋል እዚህ ናቸው መባሉን ስለሰማን ክብር ለመድኃኔዓለም ይሁን ቢያንስ አሁን ያሉበትን ቦታ ያሉበትን ደረጃ አውቀናል ማለት ነው ከዛ ባለፈ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ የምናውቃቸው ቤተክርስቲያን ስትነካ ቀድመው በመገኘት ስለ ትውልድ በመጮ ስለ ሀገር አንድነት በመስበክ ፍትህ ተጓደለ ዳሃ ተበደለ ተብሎ ፍትህ አደባባይ በመትገኝበት በመሰላቸው ልክ ሲቆሙ ነው በዚህ ሂደት ውስጥ እነሱ እሳቸው እውነት ብለው በቆሙበት መንገድ አይ የቆሙበት ስህተት ነውና ብለው ደግሞ የሚቃወሙ ወይም የሚቀየሙ አይኖሩም ማለት አይደለም ዓለም ሁሉንም ማስደሰት ላይሆን ይችላል ሁሉን የሚዳኝ ጌታ ነው እግዚአብሔር ነው ከዛ ባለፈ ግን ምድራዊ ህግም ነው በዛ ልጠየቅ የሚሉም አይደለም ግን የሰው ልጅ ከነ ክብሩ ነው በህግ ቁጥጥር ስር ሲውል መሆን መቻል ያለበት ቤተሰብ መደንገጥ መቻል የለበት ህዝብ መታወቅ መቻል የለበት ሊቀ ትጉሃን መምህር ደረጀ ነጋሽ የህዝብ ልጅ ስለሆኑ ማለት ነው እስቲ ምናልባት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አላውቃቸውም የሚል ካለ ቢተኙ የተኛን መቀስቀስ እንዳይሆንብን ምንድነው አውቆ የተኛን መቀስቀስ ለምታከብሯቸው ለምትወዷቸው ለምታቋቸው ማስተዋሻ አውቀው የተኙ ግን አሁን እናውቃቸውም እንዳይሉ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ማናቸው ብለን ስናስብ ቤተክርስቲያን ስትነካ ቤተክርስቲያንን ሳይተኙ በቁማቸው አንቀላፍተው የፖለቲካ ተልኮ ወስደው ለማፈራረስ ለተነሱት ምላሽ ሲሰጡ ነው እስቲ ይህንን ቪዲዮ አይተን እንመለስ ወንጌል የቤተ መንግስት በር አይዘው ብልጽግና ስለሆንክ የብልጽግና ካድሬ ስለሆንክ ከፖለቲካው ጋር ቤተክርስቲያኒቷን ለመውጋት ተነሳ አባቶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱም ይገለጥላቸዋል
አይደለም እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። ወንጌል የቤተ መንግሥት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ። ዓላማችሁን እናውቃለን። ቋሚ ሲኖዶስ በብፁዕነታቸው ላይ ያስተላለፈውን ውሳኔ በድጋሚ እንዲያይልን እንጠይቃለን። ማን ስለሆኑ ነው የሲኖዶስን ውሳኔ ረግጠው የሚሄዱት? ማን ስለሆኑ ነው እሳቸው? ገና ትላንት የተመረጡ ዘረኛ ጳጳስ። ብፁዕነታቸው የኦሮሞ ብሔርነትን ግፊት ጋር በማያያዝ የጵጵስናና ሹመታቸውን ጭምር ሳይቀር የብልጽግና ጳጳስ በማለት ድብን ያለ ጥፋት ነው ያጠፉት። አቡነ ገብርኤል ክህደት ነው ያስተማሩት። ክህደት። ይሄን ከዘርጋ ኦሮሞ ስለሆኑ ማንስ ቢሆኑ የአቋም መግለጫ እኛ በምዕራብ ሸዋ ሀገረ ስብከት የምንገኝ አባገዳዎች፣ አለሲንቄዎች፣ የሀገር ሽማግሌዎች፣ የሰንበት ትምህርት ቤት ተወካዮች የኦሮሞ ሕዝብ አሁንም ሃይማኖቱን ይጠብቃል። አባገዳ ኦርቶዶክስ ተዋህዶን የሚወክል አይደለም። የቤተክርስቲያን መዋቅር አይደለም። ክቡራን ተመልካቾቻችን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ደግሞ በቤተክርስቲያን በኩል አንገቴም ብለው ከፊት የሚሰለፉ በእንባ አይናቸው እየራሰ ልባቸው እየቆሰለ ገንዘብ ሳይጠይቁ ጊዜያቸውን ለሌላ ሳያውሉ ሕይወታቸውን በሙሉ ለመስጠት የቆረጡ የምን ጊዜም የቁርጥ ቀን የቤተ ክርስቲያን ልጅ ናቸው። በምንም ተአምር ኦርቶዶክስ ሆነው ኦርቶዶክስ ውስጥ ሌላን የሚበድል አስተምሮ ሌላን የሚበድል ንግግር እንኳን ካለ ተዋህዶ ነኝ ብለው ልሸፍን ሳይሆን ስህተቱን ስህተት ብለው የሚጋፈጡ ናቸው። ይሄ የእሳቸው አቋም ነው። ሲቀጥል ዛሬ ዓለም የምትረበሽበት ብዙዎች በየቤታቸው ጭንቅ የመጣበት ከ10 ዓመታት በፊት ብቻቸውን ሲደክሙበት የነበረው ራሳቸውን ለብዙ ነገር ያሳለፉበት እንደ እብድ ሲጮሁ የነበረበት ማንም ያልሰማበት ዛሬ ግን ውስጣችን ገብቶ የሚያምሰንን የግብረ ሰዶምን ጉዳይ ሲፋለሙ ነው የምናውቃቸው። ብቻቸውን ተቋም ሆነው ብቻቸውን ናሁ ቴሌቪዥን ላይ ያለው ከዛሬ 5 ዓመታት በፊት ያደረግነውን ቆይታ እንዲህ ልጋብዛችሁ። ለማስታወሻ አጭር ነው። በግብረ ሰዶም አይደል ተመልከቱ። ይሄንን ነው ለህዝብ እያቀረበን ያለ ነው። ችግራችን ነው ብለው ሲያምኑ ይሆን ያቃሉ? እኔ ያቃሉ፣ ማወቅማ በደንብ ያቃሉ፣ ያለውን ችግር ያቃሉ። ዛሬ ምን በልተ እንዳደርክ የሚሰልል መንግስት እኮ ነው። ግን ይሄንን ማድረግ አይፈልጉም። ከውጭ ድጋፍ ለማግኘት ስለሚፈልጉ ጥገኛ አይምሮ ስላላቸው፣ ተለጣፊ አይምሮ ስላላቸው፣ በራሳቸው መቆም ስላልቻሉ ገባ። ስለዚህ ትክክለኛ ኢትዮጵያዊነትን የሚወዱ ከሆነ ፍለፊት እንዴት የአፍሪካ ህብረቱ መሪ ሊናገር ቻለ? እንዴት ትራምፕ በአሜሪካን ሀገር ውስጥ ህጋዊ በሆነበት ቦታ ላይ እኮ ይቃወማል? ትራምፕ ሊያስገድሉት ይሞክራሉ። መሞተንም ቢሆን ይሞት እንጂ ያን ነገር እንደማይቀበሉ። እኛ ጋር የትኛው ፓርቲ መሪ፣ የትኛው ታዋቂ ሰው፣ የትኛው ሚኒስትር ነው ሲያደርግ የነበረው? እንደው 10 ሴት ሚኒስትሮች አሉ። ሴት ልጅ ትራራለች። ስለዚህ ነው ኢትዮጵያ እናት ሀገር የምትባለው። በቤተክርስቲያንም ቅድስት ሥላሴ እንላለን። ርኅሩህነቱን ለመግለጽ ነው። ህፃናት ሴቶች ተደፈሩ፣ ህፃናት ወንዶች ተደፈሩ። 22% ሆነ ብለን ስንጮህ የትኛው ሚኒስትር ናት አንጀቷ ራርቶ ለነዛ ሰዎች የደረሰችላቸው? ጩኸታቸውን የጮኸችው ማን ናት? የህዝቡን ጩኸት የተጮኸው ማን ነው? ህፃናቶች ደማቸው እየፈሰሰ ፊንጢጣቸው እየተንቦረቀቀ የአባላዘር በሽታ የኤችአይቪ በሽተኛ ሲሆኑ በአደባባይ ወጥቶ ግብረ ሰዶም መሆን የለበትም ያ ልጅ የኔ ልጅ ነው ያለ ሚኒስትር አለ ወይ? ይሄ ነው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ነገርን ሁሉ ሁኔታን ሁሉ ከሀገር ጋር እንዲገናኝ የሚፈልጉ የፖለቲካ ችግር የለባቸውም። ፖለቲካ ውስጥ ገብቶ የመቀባጠር አለያም ደግሞ እዛ ገብቶ የማሾም ፍላጎቱም የላቸው። ፖለቲካ ትክክል ሲሆን እውነት እንኖራለን ብለው የሚያምኑ ናቸው። ብትፍቋቸው ብትቆፍሯቸው ሌላ ነገር ከጀርባቸው አታገኙ። በዚህ በጣም እርግጠኛ ነኝ። በፖለቲካው ፖለቲከኛ እንደሆነ አምናለሁ። ረጅም ጊዜ የወንድምነት ግንኙነት አለን። ምንም በፖለቲካው በፍጹም አታገኟቸው።
ሌላ ድብቅ ዓላማም የላቸውም። የፖለቲካው ሁላችንም የምናውቃቸው ፊት ለፊት ስለ ኢትዮጵያ፣ ስለ ኢትዮጵያዊነት፣ ስለ ሀገር ሲሟገቱ ስለሆነ ዛሬ አብረናቸው ልንቆም ይገባል። ክቡራን ተመልካቾቻችን አብራችሁ ልትቆሙ ይገባል። የተከሰሱበትን በህግ ጥላ ስር የዋሉበትን እውነተኛ ምክንያቱን ደግሞ ስናውቅ እንነግራችኋለን። እግዚአብሔር አምላክ ከእስር እንዲያስፈታቸው በጸሎትም አግዟቸው። ከዛ ባለፈ ደግሞ የቤተ ክርስቲያን አባቶች እንደ በግ ሲታረዱ ደማቸውን የሚመልስ ስናጣ ፍትህ ሲጎላቸው አልቅሰው የሚያሳስቡ በደላቸውን የሚያወጡ ናቸው። ከዚህም አንዱ ደብረ ከዋክብት ዝቋላን ማንሳት እንችላለን። በብዛት እኛም የደማንበት ያዘንበት አባቶቻችን ዳዊት ይዘው በጥይት ጭንቅላታቸው የፈነዳበት ላይመለሱ ያንቀላፉበት ዛሬም ድረስ ትኩስ ሐዘን የሆነውን የደብረ ከዋክብት ዝቋላ አቦ አቡይን መናንያን ለቅሶ አብሮ ሲያለቅሱ ነው። ተመልክተን እንምጣ። ሰው ከከተማ ተረጋግቶ ራሱን አይቶ ንስሐ ገብቶ ስጋው ደሙን ተቀብሎ ጸበሉን ተጠምቆ የሚመጣበት ገዳም ነው። ገዳም ላይ ግን ዛሬ ደም ይፈሳል። የአባቶቻችን እንደ ውሃ የፈሰሰው ደም ነገ ይጮሃል። ዝም አይልም እግዚአብሔር ስለ ተዋህዶ፣ ዝም አይልም እግዚአብሔር ስለ ገዳማት፣ ዝም አይልም እግዚአብሔር ስለ ሞቱት ሰዎች። እግዚአብሔር ነገ ይፈርዳል። እውነተኛ ዳኛ አምላክ ይፈርዳል። ናቡከደነጾርን ሳር ያስጋጠ እግዚአብሔር ይፈርዳል። ጎልያድን በጠጠር የጣለ እግዚአብሔር ነገም ይፈርዳል። ከእግዚአብሔር እንጠብቃለን። ለማንም አቤት አንልም። ወደ ቤተ ክህነትም ወደ ቤተ መንግስትም አቤት አንልም። ወደ እግዚአብሔር ግን አቤት እንላለን። እሱ እውነተኛ ዳኛ አምላክ ይነሳል። መከራችን የበዛው ኃጢአታችን ስለበዛ ነው። በደላችን ስለበዛ ነው የኛ ኃጢአት ወደ ገዳማት የመጣው። የኛ ዝሙት፣ የኛ ስካር፣ የኛ ጭፈራ፣ የኛ መጥፎ ስራዎች፣ የኛ ስራ። ክቡራን ተመልካቾቻችን የደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ መናንያንን ሞት፣ በየቦታው ያሉ አባቶችን ስደት፣ እንግልት በግንባር ቀደምትነት የሚያሰሙ ገዳማትን በማስተዋወቅ በገዳማት ላይ ምርምር በማድረግ ነው የምናውቃቸው። ማንም ያልሄደባቸውን ገዳማትን ተሳላሚዎችን ይዘው በመሄድ የሚጎበኙ፣ ህንፃ ቤተ ክርስቲያንን የሚያሳንጹ፣ የተዘጉ አብያተ ክርስቲያናትን የሚያስከፍቱ፣ ለበረከት ስራ የሚጣደፉ ናቸው። ሊቀ ትጉሃን መምህር ደረጀ ነቃ ይዘው በግብረ ሰዶም በገዳማት በቤተ ክርስቲያን ብቻ አይደለም፣ ዘር፣ ቀለም፣ ሃይማኖት ሳይለዩ ድሃ ተበደለ፣ ፍርድ ተጓደለ ብለው እዛም እዚህም በሰሜንም በምስራቅም በምዕራብም በደቡብም ለሞቱ ወገኖቻቸውም ድምፅ ሲሆኑ ነው የምናውቃቸው። እንዲህ ተመልክተን እንመለስ። ስትሞት ሚዲያ ሽፋን ሊሰጥ ይችላል። የአበባ ጉንጉን በጣም ብዙ አበባ ሊመጣል ይችላል። ኢን ሚሊየንስ ህዝብ ወጥቶ ሊቀብር ይችላል። በሚሊዮን የሚቆጠር ህዝብ ከሚቀብር አንድ ከሰማይ መልአክ ቢቀበል ይሻላል። የሚሸኝ ሰው ተቀባይ አይደለም፣ ጉድጓድ ያደርሳል እንጂ ተቀባዩ ሌላ ነው። ከሚቀበሉን ወገኖች ነው እንጂ ልንሆን የሚገባው ከሚሸኙን አይደለም። አውሬ የበላው እኮ አለ፣ ግን ጻድቅ ሊሆን ይችላል። ጎርፍ የወሰደው ይሆናል፣ ጻድቅ ሊሆን ይችላል። አስከሬኑ አፈር ያላገኘ ሊኖር ይችላል፣ ግን ጻድቅ ሊሆን ይችላል። ገብቷል? አንተ እኮ ሚሊዮን ህዝብን ቢቀብር አትሰማም፣ አለቀሰ አላለቀሰም አትሰማም። ግን ሟች ነን። አንድ ነገር ልናውቅ የሚገባው ሟች ነን። ከሞት በኋላ ህይወት አለ። ያንን ህይወት ለማግኘት ትሉ ከማይንቀላፋበት፣ ጨለማው ከማይገፋበት ዘላለም እስከ ከሌለው ህይወት ለመዳን እግዚአብሔርን ማድመጥ አለብን። እግዚአብሔር ደግሞ ምንድነው ያለው? ግብረ ሰዶምን ይገደሉ፣ ደማቸውን በላያቸው ላይ ይሁን ያለው። እግዚአብሔር የሚጠላውን ልጠላ ይገባል። ስለዚህ የሃይማኖት ሀገር ሆና ኢትዮጵያ እነ ኢራን እኮ ስቅላት አረብ ኤሚሬት የማትቀበለው እነ ዩጋንዳ የማይቀበሉት ሞት የሚያውጁት
ኢትዮጵያ ከነዛ አትበልጥም። ስለዚህ ኢትዮጵያ የሆነ ደግሞ እዚህ ውስጥ ተሳትፎ ማድረግ በአንድም በሌላ ፍጹም የበደሉን በደል ያበዛልና መርገምትም ለልጅ ልጆች ጭምር ያመጣል። ስለዚህ ክቡራን ተመልካቾቻችን ላመኑበት ነገር ከፊት የሚፋለሙ የሚቀመጡ ናቸው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ የቁርጥ ቀን የኢትዮጵያ ልጅ ናቸው። እውነትን ለሚወዱ፣ እውነት ለማይመራቸው፣ ለማይጎመዝዛቸው። ስለዚህ እውነትን ስትቀበሉ የነበረ በርታ፣ ጎበዝ፣ ጀግና ስትሉ የነበሩ ኢትዮጵያውያኖች፣ የተዋህዶ ልጆች ከሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ጎንነን ብላችሁ የእውነተኛ ጊዜ ወዳጅነታችሁን ልታሳዩ ይገባል። አገልጋዮች በህብረት፣ ፖለቲከኞች በእውነት፣ የህግ ባለሙያዎች በፍትህ ቦታ በማዘንበል አብረናቸው ልንቆም ይገባል። አዎ ምንም ጥርጥር የለውም። ይህንን ሲሰሩ የሚጠብቁት ነገር ነው ይሄ እንደሚሆን። አንዳንዴ እውነት ቦታዋ እስር ቤት ትሆናለች። ውሸተኞች በአደባባይ እየዞሩ የሚይዛቸው ጠፍቶ በሀገራችን ስንት መያዝ የነበረባቸው እልፎች ናቸው። ከተማ ለነሱ ሰፍታቸው በጠባብ እስር ቤት ውስጥ እውነትን የያዙ ሰዎችን የምናገኝበት አጋጣሚም አለና የእውነት አምላክ ከእርሳቸው ጋር ይሁን። እግዚአብሔር አምላክ ሁሉን የሚያደርገው ለበጎ ነው። ነጋሽ ሚዲያ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ያሉበትን ሁኔታ በቃለ ቀርን ሚዲያም እንዲሁ ቶሎ ቶሎ መረጃዎችን እናደርሳቸዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቀላሉን ያድርግላቸው። ለምን ታሰሩ አንልም። እውነት መታሰር ካለባት እውነትን በመናገር ታስረዋል። ላጠፉት ነገር ካለ ከሳሻቸው ማን እንደሆነ ብናውቅ እንግዲህ ለመጠየቅ እናውቃለንና ከሳሻቸውም ክሳቸው ምን እንደሆነ ደግሞ ስናውቅ እንነግራችኋለን። ዝም አንልም። ፍትህ ለሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። ሰላም እግዚአብሔር ከሁላችን ጋር ይሁን። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።